ጉድ 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 ጭራሽ በሜዳና በደጋፊ ፊት የዋንጫ ፉክክር ላይ ሆነ የነጥብ ልዩነቱ ከዚህ በኋላ በአራት ከፍ እንደሚል እያወቅ ገብተህ ሜዳ ላይ እየተጫወትክ እንዴት ነው እንደዚህ አይነት ፐርፎርማንስ የምታሳዩ? አንተ እንዴት ነው የሚሸክኩት? አንተ ምንም አላማ የሌለው ቡድን፣ አላማ ያለው ጨዋታ የማይጫወት ቡድን፣ የዋንጫ ፉክክር ላይ ያለ የማይመስል ቡድን ማድሪድ። የምሬን ነው እኮ ምናችሁ ምንም ነገር አሁን የዛሬው ማድሪድ በምን ትገልጿል? ወይኔ ምን ሆነ ነው አርኖልድ? ምንድነው አርኖልድ ብቻ አይደለም፣ በቃ ቲሙ ራሱ ምን ሆኖ ነው? ለነገሩ አሰልጣኝ የሌለው ቡድን ነው። በቃ ይሄ ቲም የምሬን ነው ላሽ አሰልጣኝ የሌለው ቡድን ነው እንጂ አንድ አሰልጣኝ ያለው ቡድን በእንደዚህ አይነት ሁኔታ የዋንጫ ፉክክር ላይ ሆኖ ራሱ እንዲ ፐርፎርም ሊያደርግ አይችልም። ጨዋታው ካለቀ በኋላ እነ ቪኒ ምናምን ግብ ምናምን ምን ያደርጋል? ሜዳ ላይ እኮ ነው ይሄንን ግብ ማሳየት ያለበት፣ መጋደል ያለበት። እንዴ ሰከንድ አፍ ላይ ከፈርስት አፍ እኮ የተሻለ ተንቀሳቅሷሉ፣ ሙከራዎችን አድርጓሉ። ግን አሁን በአራት ነጥብ ሆኗል። ከዚህ በኋላ ማነው ባርሳ የሚያስቆሙት ይመስላችኋል? አይመስለኝም። የምሬን ነው የምላችሁ። አይ ባርሳ በቃ አፍክቶታል። ለማንኛውም ማድሪድ 1-0 በሆነ ውጤት በጌታፌ በሜዳና በደጋፊ ፊት ተለቀቀ። ጌታፌ ለባርሴሎና ውለታን ውሎለታል። የጦፈው የላሊጋ የዋንጫ ፉክክር ላይም ሪያል ማድሪድ ጌታፌን ማሸነፍ ተችኖት ሽንፈት ገጥሞት እንግዲህ ከዋንጫ ፉክክሩ ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀም ቀርቷል። በ26ኛ ሳምንት ቀሪ ጨዋታ ቤርናቦ ላይ ጌታፌን ማስተናገድ የቻለው ሪያል ማድሪድ 1-0 የሆነ ሽንፈት ነው እየገጠመው። በዚህ ጨዋታ ላይ ለጌታፌዎች ብቸኛውን ጎል ማስቆጠር የቻለው ሳትሪያኖ 39ኛው ደቂቃ ላይ ነበረ። በጣም አስደናቂ የሆነ ቮሊቦል ነበር ያስመለከተን። በጣም አስደናቂ የሆነ ጎል ነበር ያስመለከተን። ዲፌንሲቭሊ ጌታፌዎች በጣም አስደናቂ ነበሩ ማለት ይቻላል። ግብ ጠባቂያቸው ዴቪድ ሶሪያኖ በጣም የሚገራርሙ ሴቮች ነበሩት። ያው ሪያል ማድሪድ በጠበቁት ልክ ክሊር ከት ቻንሶችን መፍጠር ችሏል ብሎ ለመናገር በጨዋታው ላይ በጣም አስቸጋሪ ነው። የግብ ዕድሎችን በመፍጠሩ ረገድ ለኔ በጣም ደካማ ነበሩ። አይኖ ወሳኝ ተጫዋቾቻቸውን ጁድ ቤሊንጋም ኪሊያን ምባፔን ማግኘት አልቻሉም በጉዳት ምክንያት። ግን ያ በዋንጫ ፉክክር ውስጥ ምክንያት ሊሰጠው ይገባል ብዬ አላስብም። ምክንያቱም እያንዳንዱን ጨዋታ ዋንጫን የሚያስብ ቡድን በየትኛውም አይነት መንገድ ማሸነፍ አለበት ብዬ አስባለሁ። ሪያል ማድሪድም እንግዲህ ከባርሴሎና ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቶ 60 ነጥብ እዛው ባለበት ይዞ ከባርሴሎና በ4 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። በዚህ ጨዋታ ላይ ቪኒ ጁኒየር በጣም ሲነጫነጭ ነበረ። እኔ አንዳንዴ ባህሪው ያበሳጨኛል። ማለት የፈለገ ይነጫነጭ ሬሲዝም መድረሱ ትክክል ነው ወይም ጀስቲፋይ መደረግ አለበት ብዬ አላስብም። ግን እንዲሁ ዝም ብላችሁ ስትመለከቱት እንደ አንድ ተጫዋች በቃ ያሰለቻል። ማለት ሙሉ 90 ደቂቃ ነው የሚጨቃጨቀው ማለት ነው። በመጨረሻ ደቂቃዎች ላይም በዚህ ጨዋታ ቀይ ካርድ ተመልክተን ነበረ። ማስታንቱኖ በቀይ ካርድ ወጥቶ ነበረ። በሄታፌ በኩልም ማች ዴላይድ በማድረግ በቀይ ካርድ ተጫዋች ወጥቶ ነበረ። ኤኒዌይ ግን ሪያል ማድሪድ ነጥብ ለመጣል ተገዷል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሃንሲ ፍሊክና ባርሰሎና የነገውን የአትሌቲኮ ማድሪድ ላይ እየተጨነቁ እዚህ ጋር ደግሞ እንኩ ተብለው የላሊጋ ዋንጫ ተሰጣቸው። ማድሪድ በበርናቦ እንግዲህ በጌታፌ ተሸንፏል 1-0 እና አሁን ላይ የላሊጋው ጋፕ 4 ሆኗል። ከማድሪድና ከባርሳ 4 ሆኗል። ለባርሳ በጣም አሪፍ አድቫንቴጅ ነው የሰጧቸው። የነገው ጨዋታ ነው ባርሳው እያስጨነቀ ያለው። ነገ የሚወርቅ ከሆነ ጭራሽ ላሊጋው ላይ ይሰግጣልና ማድሪድ በዚህም ዓመት ምንም አይነት ዋንጫ የሚያሳካ አይመስለኝም። ኪሊያን ምባፔ እያሳዘነኝ ነው። አረ ማድሪድ አትጨማለቁ። እግዚአብሔር ቢያንስ በጊዜ ተጫወቱና በጊዜ ተቃጥለን እንተኛ። በጣም የምታስጠሉት ይሄ ማድሪድ አይደለም። እኔም ማቆ ማድሪድ ምናምን ነገር አይደለም። በጣም ነው የምትደብሩት። አንተ ጌታፌ በርናቦ ድረስ መጥቶ 3 ነጥብ ይወስዳል። በፈጣሪ ስም አንድ ዋንጫ ተፎካካሪ ነኝ የሚል ቡድን ላይ 3 ነጥብ በርናቦ ላይ ይሄ በጣም ውርደት እኮ ለማድሪድ። እግዚአብሔርን ምን አይነት ታሪክ ነው እየጻፋችሁ ያላችሁት? ኧረ በፈጣሪ ስም ምን አይነት ነሆለል የሞላበት ተጫዋች ምድረ እኔም ቃል አጣው። እግዚአብሔር ይሄ ተጫዋች ማለት ነው ሸርሜክስ የሆነ ተጫዋች ሲያስጠላ። በእናትህ አንተም ብሎ አርጀንቲናው ደግሞ ተቀይሮ ገብቶ ይሳቱ አይታይም ጎሉ ምናምን በደንብ ስላላቀረበው ነው። እግዚአብሔር ይሄን ይስታል ሰው ታፒን እኮ በቃ ነካ ጎል ታፒን ማለት እንዴት መሬት በድንጋይ ይስታል። ይሄን ስቶት ካምባክ ሁላ ማድረግ የሚችሉበትን ገና 80ኛው ነው አይ ቲንክ 79 78 ይሄን ኳስ እንዴት ይስታል? ይሄ ሸርሜክስ አይገልጸውም። ሲያስጠላ ደግሞ ጭራሽ ከዳኛ ተናግሩ ዳኛ ተሳደው ምናምን ነገር እኮ በቀይ ነው የወጣው። ዲና ሀውሰን ማለት ሌላኛው ሸርሜክስ እግዚአብሔር ይሄን ኳስ ይስታል። አንተ ምን አይነት አትይኩ ሮዲገር ይገጫዋል። ከዛ እሱ ታፒ ነው ጎል። በቃ ይሄ መሬቱን በድንጋይ ነው የሰጠው። ኳሱ ሲያልፍ ልክ እንደዚህ መግጨት ማለት ነካ እኔ ምናምን ባገኝ ጨምር ነበር ማለት እሱ ይሄን ስቶ ነው ማለት ነው። ከ75 እስከ 80 ባለው ደቂቃ ማድሪድ ካምባክ ማድረግ የሚችልበት ቪኒ ጁኒየር ማለት ፈርስት ሃፍ ላይ ይናምክ ቪኒ ጁኒየር በጣም ማለት ነው። ቆይ ይሄ ኢግሌሲያስ ነው ምናምን በቃ
ሲፈልጠው ሲቆርጡ ነበር ማለት ነው። ክርስቶስን ገና በ15 ደቂቃ ውስጥ 5 ፎል ሰርቶበታል ማለት ልጁ በጣም ነው። ኢግሌሲያስ ነው የሚባለው ክንፍ ተከላካይ ቪኒን እንዲህ ነበር ይዞት የነበረው ማለት። እንደዛም ሆኖ ቪኒ በጣም ሲያስቸግረው ነበር። ሙሉ 90 ደቂቃ በቃ ቪኒ ሲለፋ ነበር። ያችን ኳስ አመከነ። በቃ የቻለውን ነገር ለማድረግ ሲሞክር ነበር ማለት ነው። ከዛ ኪሊያን ምባፔ አለመኖሩ በዚህ ጎድቶታል። ጎንዛሎ የሚባሉ ረጃጅም ኳሶችን ማገኝ ከሆነ እንደዚህ በሎ ብሎክ ጥቅጥቅ ብሎ የሚከላከሉ ቡድኖች ሲያገኙት ዜሮ ነው የሚሆነው ማለት ነው። አትሊስት ኪሊያን ቢኖር ወደኋላ በደንብ ድሮፕ እያደረገ ምናምን የሆነ ፔናልቲ ለማስጠት ኳስ ወደ ውስጥ ምናምን ለማስከፈት ይሞክራል። ይሄኛው ዜሮ ማለት ኪሊያን ምባፔ አለመኖሩ እሱም በትልቅ ጎድቶታል። የምትመለከቱ ነው። ከዚህ በኋላ ዋንጫ ምናምን ይሄ ነው ዋንጫ 64-60 ከዚህ በኋላ ባርሳ ይሰማል እንደ አዳምጠህም ጭራሽ ኢታፊዎች በሎብሉክ ጥቅጥቅ ዳኛው ማለት ሌላኛው ሸርሜክስ ነበር። እናታችሁን ይለቃል አጠቃቀሙ ለቀጣ በጣም 3-7 ሰዓት እስከ 8 ሰዓት አምሽቶ እንደዚህ አታይደብራችሁም እንዴ? ወኔ የሚባል የለም ለማድሪድ አለ የሚጫወቱት ሲያስጠሉ በእናታ። ለመጨረሻ ጊዜ ጌታፌ ማድሪድን ሲያሸንፈው 2 ዓመቴ ነበር። 2008 ይህ የሬሳ የሆነ ቲም እኮ ነው። ቦርዳላስ ስራኒስ ጣንተማ ፕሪሚየር ሊግ ጨራሽ ክሪስታል ፓላስ ሊመጣ አላያችሁም? ጉድ 7 ሴንተር ባክ ቢያንስ አይቻሉ ዛሬ ሜዳ ላይ። እንደተለመደው እንግዲህ ላሊጋ ምንም አይነት ዜና እንዳያመልጣችሁ በባርሳም በሪያል ማድሪድ ደረጃ የተለያዩ ሊጎችም እዚህ ስለማቀርብላችሁ ፕላስ ሁለቱ መጫ እንዳይረሳ። ኮመንት ላይ ሀሳባችሁን አስቀምጡ። ማድሪድስታስ እና ኮፒ ሊንክ እያደረጋችሁ ብታሉት ቪዲዮ ደስ ይለኛል። ይህን ሰሞን ዋርኒንግ ናም ያዛገዝ ሆነ ማለት ጸሎት ከምታደረግ ወደ ላይ ቀየረ ብታስገባት ሰው አንተም ራስህ ቀጥል። አንድ ቻንስ አንድ ጎል አለቀ። ከዛ በኋላ አልቆላል። ጌታፌ ቀድሞ እንዲያገባ እኮ አታረጉ እንዴ? ክርስቲያኖ ወይ ሜሲ የሆነ ቲም ውስጥ ከሌለ በስተቀር ይሄ ቲም ቀድሞ ካገባ አለቀልም። ዳኛው ደግሞ ሴንተር ኦፍ ዘ ሾው ደግሞ ሲሞክር ምን ቢያደርግ ጥሩ ነው? ማስታንቶኖ ሰደበው ይሆን ነገር ብዬ አስባለሁ። ሰድቦታል ብዬ አስባለሁ። ቀይ ካርድ አባረው ይሆን ችግር የለውም አባረሩ አይደለም። ከዛስ ጨዋታ ላይ ነበረ ኳሱን አምጥቶ ፍሪኪክ ሰጠው የሰደበበት ቦታ ላይ። ቦይ ፔናልቲ ቦክስ ቢሰድብ ፔናልቲ ሊሰጥ ነው? እኮ ስፓኒሽ ዳኞች ብጀመር ዳኛ የተባለ ነገር በዚህ ዓመትማ ኢንግላንድም ስፔንም ጣሊያንም በቅታችሁኛል፣ ብቅት ወጣችሁልኛል። ምንም ኳሊፊኬሽን የላችሁ። እኔ ዛሬ ተነስቼ ዳኛ ነኝ ብል የፕሪሚየር ሊግ ዳኛ መሆን ይችላል። ነገር እርግጠኛ ሆኜ ነው ነገር አስረግጬ ነው ነገር ብሏል ሞረጣ። አሁን ግን ቀልድ ለቀልዱ ነውና እግዚአብሔርን አይነት ቀልድ ነው የሰራችሁት ሜዳ ላይ። አሁን ሜዳ ላይ ደግሞ ያለውን ደግሞ እናወራ እንዴ። እኔ ስንቴ ነው እኔ በማርያም ቪዲዮን ሄዳችሁ ተመለሳችሁ ቆርጣችሁ አምጡና አሳዩን። ከፈለጋ ላሳያችሁም እችላለሁ። አሳዩኝም ከፈለጋችሁ ማየት ትችላላችሁ። እኔም አሳያችኋለሁ። ስንቴ ነው የምናገረው? ቻንስ ክሬሽንክ ቤስት ቻንስ ክሬተራችን ከራይት ባክ ሊሆን አይችልም። ማድሪድን የሚያክል ክለብ ዘ ቢገስት ክለብ ኢን ዘ ወርልድ ከራይት ባክ ነው ቢገስት ቻንስ ክሬተራችን ትልቅ ቻንስ ሊፈጥር የሚችለው እሱም ዛሬ መፍጠር አልቻለም። ከዛስ ምን ቢያደርጉ ጥሩ ነው? 19 አታክ ነበረ እስከ 7ኛው ደቂቃ ድረስ። ከ19 አታክ በ11 ያለፈው በሌፍት በኩል በቪኒ ብቻ፣ 4 በመሃል 4 በቀኝ። ሮድሪጎ ተቀይሮ ገባ እንዳደገኛ። ምን ቢያደርግ ጥሩ ነው? 2 ኳስ ስቶ ሌፍት ዊንግ ላይ ነበር ጭት ነበር በቪኒ ቦታ። ቪኒንም አጠፉ። ከዛ በኋላ አልነበረም። ቪኒሲየስ ተበሳጭቶ ያው ተጫዋች ሲቀነጠረበ ሲጣላም ነበር ሲጠራርቡት ይሁን ዲስተኛ ነው ያለው። ይሄን ጨዋታ በጣም ቀልድ የሆነ ኧረ በስመ አብ ነጥቡ ያው እንደምታዩት እንደ ተቀምጦላል። ፍሊክ እየሳቀ ነው የተዝናኑ እነሱ እና በአጠቃላይ በጣም በጣም ከባድ ዲስአፖይንትመንት። ለብቻ ደግሞ የተጫዋች ሬቲንግ ይሰራሉ። የት የምታመልጥ መስሏል። በተራ ጠራቸዋል። ይበቃል አሁን